ጤና ይስጥልኝ ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 8 2017 ዓመተ ምህረት One, very blatantly and manifestly, they are attempting to dismantle the interim administration using violence. አቶ ጌታቸው ላይ እንደሚያደርጉት እነ ጀነራል ታደሰ ላይ አደርጋለሁ ብለው ቢቀጥሉ ቢያንስ ቲዲኤፍ የሚባለው ኃይል መካከል መከፈል ይመጣል። ቀላል የማይባል ቁጥር ከጀነራል ታደሰ ጋር ሊቆም ይችላል። ያው ደግሞ አንዳንዱ በሰፈር በመናምን ከዶክተር ደብረጽዮን ቡድን ጋር የሚቆም ሊኖር ይችላል። በዚህም አንጻር እንደገና ትግራይ ውስጥ እነ ደብረጽዮን ዶክተር ደብረጽዮን የሚፈልጉትን ነገር ለማግኘት ያላቸው እድል እየጠበበ ስለሚመጣ ተመልሰው በሁከትና በግርግር ሊገቡ ይችላሉ። ተመልሰው ወደ ሁከትና ወደ ግርግር ለመግባት ሲፈልጉ ግን ቢያንስ አሁን በተወሰነ ደረጃ ወደ አንድ ሊሰበስቡት የቻሉትን የታጣቂዎቹን አዛዦች ወደ አንድ የመሰብሰብ እድላቸው ሊጠብና በግልጽ ቢያንስ ሁለት ቦታ ከዛም ቦታ በላይ ሊከፈሉ የሚችሉበት አዛዦቹ ነው ብለው አሁን ታጣቂዎቹ ጋር ራሱ አቋም ልዩነት እንዳለ በግልጽ እየሰማን ነው። ሰሞኑን ራሱ ከካምፕም ከምንም መሳሪያቸውን እየያዙ እየወጡ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ወደ እርስ በርስ ጦርነትና ብሎም ቀጠናውን ወደሚያካልል ጦርነት እንዳታመራ ስጋት መፈጠሩን ፋይናንሻል ታይምስ ዘገበ። የለንደኑ ፋይናንሻል ታይምስ ትናንት ምሽት በዊሊያም ዊልሰን እና ዴቪድ ፔሊንግ በተባሉ ዘጋቢዎች አማካኝነት ባጠናቀረው ዘገባ ኢትዮጵያ እንደገና ወደ እርስ በርስ ጦርነት ልትመለስና ሁኔታው ከኤርትራ ጋር ግጭት ሊያስከትል እንደሚችል የክልሉን ባለስልጣናት ዋቢ በማድረግ አሳስቧል። በትግራይ ከሰሞኑ እየተካሄዱ ያሉ እንቅስቃሴዎች በኢትዮጵያና ኤርትራ ላይ ግዙፍ የጸጥታ አደጋ መደቀኑን የአፍሪካ ቀንድ ኤክስፐርት የሆኑትን አህመድ ሱሌማንን በአስረጅነት ጠቅሷል። የለንደኑ የጥናትና ትንተና ተቋም ቻታም ሃውስ የአፍሪካ ቀንድ ኤክስፐርት አህመድ ሱሌማን በወጉ ያልጸናው የሰላም ስምምነት በማናቸውም ቅጽበት ሊፈርስ እንደሚችል በማስገንዘብ ሁኔታዎች አሳሳቢ መሆናቸውን አመልክተዋል። የደብረ ጽዮን ቡድን በጌታቸው ቡድን ላይ እየወሰደ ያለው ቢሮዎችን የመንጠቅ እርምጃ በኢትዮጵያ ፌዴራል መንግስትና በትግራይ መካከል ጦርነትን ሊያስከትል እንደሚችል፣ በዚህም የደብረ ጽዮን ቡድን ደግሞ ከዋነኛው ጠላቱ ከኤርትራ ጋር የጠላት ወዳጄ ነው በሚል ሊጣመር እንደሚችል በማስገንዘብ በቀደመው የሁለት ዓመታት ጦርነት 600,000 ሰዎች ማለቃቸውን ፋይናንሻል ታይምስ አስታውሷል። የቻታም ሃውሱ አህመድ ሱሌማን ለፋይናንሻል ታይምስ እንደገለጹት በሁለቱም ወገን የሰራዊት ግንባታና እንቅስቃሴ መኖሩን፣ በተለይም በአፋር ኤርትራ ድንበር አካባቢ የሰራዊት እንቅስቃሴ በመታየት ላይ መሆኑን መረጃዎች እንዳለ ጠቁመዋል። ይህ ቀጠናዊ ጦርነት እንዳያስከትል ስጋት መኖሩንም አመልክተዋል። ይህ በእንዲህ እንዳለም በዶክተር ደብረጽዮን የሚመራውና በክልሉ ጸጥታ ኃይል የሚደገፈው ቡድን ቢሮዎችን በመንጠቅ እንዲሁም ድምፀ ወያኔ ሬዲዮን በመቆጣጠር የወሰደው እርምጃም በኢትዮጵያም ሆነ በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበና ግጭትን ያስከትላል በሚል ስጋት የፈጠረ መሆኑ ይታወቃል። በተለይ በትግራይ ስጋቱ ከፍተኛ ደረጃ ላይ በመድረሱ አቅምና ጉልበት ያላቸው ከአውሮፕላን እስከ እግር ባሉ ማጓጓዣዎች ትግራይን እየለቀቁ መሆናቸው ተዘግቧል። አቶ ጌታቸው ረዳም ሐሙስ ዕለት አዲስ አበባ ሸራተን ሆቴል በሰጡት መግለጫም ይህንኑ አረጋግጠዋል። የደብረ ጽዮን ቡድን በጸጥታ ኃይሎች ተደግፎ የሚያደርገውን ቢሮ የመንጠቅ እርምጃ የተቃውሞ ነዋሪዎች ላይ በአዲጉደም ረቡዕ ዕለት በተከፈተባቸው ተኩስ ቢያንስ አንድ ሰው ሲገደል ሌሎች ደግሞ ቆስለዋል። ከቆሰሉት ውስጥ ከፍተኛ ጉዳት የደረሰባቸው እንዳሉም ተመልክቷል። በተለያየ መንገድ ተቃውሞ የሚያሰሙ ታዋቂ ሰዎችንና መንበራቸውን የተነጠቁ ኃላፊዎችን ማሰሩም የቀጠለ ሲሆን በእስር ላይ ከፍተኛ ድብደባ የተፈጸመባቸው ዜጎች ምስሎችን በመሰራጨት ላይ ይገኛሉ። በዚህ ረገድ ዳኛው ዮሐንስ የተባለ የመቀሌ ከተማ ነዋሪ ወጣት ላይ የደረሰውን ድብደባ የተመለከተ ምስል በማህበራዊ ሚዲያዎች ተሰራጭቷል። የዩኒቨርሲቲ መምህራን ጭምር ተይዘው መታሰራቸው የተገለጸ ሲሆን ማህበራዊ ገጻቸውን በመቆጣጠር የይቅርታ መልእክት በእነሱ ስም እየጻፉበት መሆኑም ተዘግቧል። በዚህ ረገድ እርሳቸውን እስር ቤት ካስገቡ በኋላ በስማቸው በተከፈተ የፌስቡክ ገጽ ይቅርታ የተጻፈባቸው ዶክተር ኃይሌ ገብሩ የተባሉና ሳርቲ የተባለ የልማት ማህበር ሰብሳቢ መሆናቸውንም መረዳት ተችሏል። ዶክተር ደብረጽዮንና ቡድናቸውን ወደ ስልጣን ለመመለስ የሚንቀሳቀሱ ታጣቂዎች ረቡዕ ዕለት አዲጉደም ላይ ከፈጸሙት ግድያ በተጨማሪ ቅዳሜ ምሽት ደቡብ ትግራይ መሆኒ ላይ አንድ ሰው ገድለው አንድ ሰው ማቁሰላቸውን በፎቶግራፍ ተደግፎ ከተሰራጩ ዘገባዎች መመልከት ተችሏል። የአካባቢ ሚሊሻዎችን በሰነዘሩት የአጸፋ ጥቃት የታጣቂው አዛዥ አጃቢ መገደሉም ተመልክቷል። መሰለ ተስፋ የተባሉ ሚሊሻ በጥቃቱ ከተገደሉት ውስጥ እንደሚገኙበትና ሚሊሻዎቹ ቀደም ሲል የቲዲኤፍ አባላት እንደነበሩ መረዳት ተችሏል።
ይህ በእንዲህ እንዳለም የአቶ ጌታቸውን አስተዳደር መዋቅር በማፈራረስ ከአዲግራት እስከ መቀሌ የተጓዘው በዶክተር ደብረጽዮን የሚመራው ቡድን የመቀሌ ከንቲባ ጽሕፈት ቤትንም በሳምንቱ መጨረሻ ከተቆጣጠረ በኋላ ወደ አዲስ አበባ ተጉዟል። እርምጃውን ሕግ ማስከበር ሲሉ የጠቀሱት ዶክተር ደብረጽዮን ገብረ ሚካኤል በሳምንቱ መጨረሻ አዲስ አበባ ገብተው ከፌዴራል ባለስልጣናት ጋር መወያየታቸውም ታውቋል። ስለ ውይይቱ ከሁለቱም ወገን በይፋ የተገለጸ ነገር ባይኖርም የዶክተር ደብረጽዮን ደጋፊ የሆኑ ሚዲያዎች እንደዘገቡት ውይይቱ መግባባት የተሞላበት ነበረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በሌተናንት ጀነራል ታደሰ ወረደ እንዲተኩ የፌዴራል መንግስቱ መስማማቱንም የዶክተር ደብረጽዮን ቡድን ደጋፊዎች ዘግበዋል። ሆኖም ከሁለቱም ወገን ማረጋገጫ ያልተገኘለትን ይህንን ዘገባ በሌላ በኩል የአቶ ጌታቸው ደጋፊዎች አስተባብለዋል። በትግራይ ውጥረቱ በጨመረበትና ታጣቂዎቹ ስርና ግድያ በቀጠሉበት በአሁኑ ወቅት የህወሓት ታጣቂ አዛዦች በመጽሐፍ ማስመረቅ ስም ወታደራዊ ትርኢት በማሳየት ላይ ይገኛሉ። የሚመረቅ መጽሐፍ ባልታየበት የመጽሐፍ ምረቃ ፕሮግራም ብርጋዴር ጀነራል አብርሃ ተስፋይ ወይንም ድንኩልና ብርጋዴር ጀነራል ምግብ ኃይልን ጨምሮ በርካታ የታጣቂዎቹ አዛዦች መገኘታቸውን የትግራይ ቴሌቪዥን ካስተላለፈው ዘገባ መመልከት ተችሏል። የራያ ራዩማ ፓርቲ አመራር አባል የሆኑት መምህር ኢያሱ በርሄ እንዲፈቱለት ፓርቲው ጠየቀ። ለፓርቲ ስራ ከአዲስ አበባ ወደ ራያ አላማጣ የተላኩት የድርጅቱ ማዕከላዊ ኮሚቴ አባል መምህር ኢያሱ በርሄ በሐሰት ወንጀል እንደታሰሩበት ፓርቲው ለኢትዮጵያ ብሔራዊ ምርጫ ቦርድና ለኢትዮጵያ ፌዴራል ፖሊስ ኮሚሽን በጻፈው ደብዳቤም አስታውቋል። እስሩ የተከተለበትም ሁኔታ ፓርቲው ሲያብራራ ፖለቲካዊ ሴራ በተሞላበት መልኩ የራያ ራዩማ ሰፊው ህዝብና የፓርቲያችን የማንነት ትግልን ለማደናቀፍ ሌት ተቀን የሚሰሩ ግለሰቦችና ቡድኖች የሐሰት የፌስቡክ ስም ፈጥረው ለውንጀላ የሚያመቻቸውን ተግባር ከፈጸሙ በኋላ መልሰው ከሳሽ በመሆን ያልተገባ የወንጀል ክስ ለፖሊስ በማቅረባቸው ምክንያት የፓርቲያችን የማዕከላዊ ኮሚቴ አባል የሆኑት መምህር ኢያሱ በርሄ ታስረውብናል ሲል መግለጫውን ቀጥሏል። ውንጀላውም የቆቦ ሰበር ራያ በሚል የሐሰት ስም የፌዴራል ፖሊስ ተቋምን ዘልፋል የሚል እንደሆነም አመልክተዋል። ሆኖም ግን አባላችን በስር ላይ ያሉን ቢሆን በተጠረጠረው አካውንት ስም መጻፉ የቀጠለ መሆኑን ጠቅሰው ራያ አላማጣ ያሉት አባሎቻችን አቤቱታ አላማጣ ላለው የፌዴራል ፖሊስ ጽሕፈት ቤት ያቀረቡ ሲሆን አሳሪው ኮማንደር እንዲህ የጻፈው እሱ አለመሆኑን ተረድቻለሁ። ነገር ግን አባላችሁ እንዲፈታላችሁ ከፈለጋችሁ በዚህ ሐሰት ስም የሚጽፈውን ግለሰብ ፈልጋችሁ አምጡልኝ የሚል አስገራሚ ምላሽ ሰጥተዋል ሲል ፓርቲው አመልክቷል። ይህ ምላሽ የፌዴራል ፖሊስን ከመሰለ ትልቅ ሀገራዊ ተቋም አመራር ከሆነ የጸጥታ ኃላፊ የሚጠበቅ ምላሽ አለመሆኑን ፓርቲያችን በጽኑ ያምናል ብሏል። የራያ ራዩማ ፓርቲ ለኢትዮጵያ ፌዴራል ፖሊስና ለኢትዮጵያ ብሔራዊ ምርጫ ቦርድ የጻፈውን ደብዳቤ ሲያጠናቅቅም ስለሆነም አባላችን ሕግና ደንብ ጠብቆ በሰላማዊ መንገድ የሚታገል ግለሰብ ስለሆነ ከታሰረበት አላማጣ ከተማ እስር ቤት እንዲፈታልን የብሔራዊ ምርጫ ቦርድና የፌዴራል ፖሊስ ኮሚሽን ለጉዳዩ ትኩረት መስጠት አፋጣኝ መፍትሄ እንዲያስገኙልን በአክብሮት እንጠይቃለን ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ትላንት ምሽት በኢትዮጵያ ከምሽቱ 4 ሰዓት አካባቢ ላይ እንደተለመደ መሬት መንቀጥቀጥ አጋጥሟል። ምናልባትም ይሄኛውን የመሬት መንቀጥቀጥ ራሴን የታዘብኩትም ጭምር ነው። ምናልባት በነበርኩበት ህንፃ ውስጥ የአይነት ስሜት 4 ሰዓት 5 ጉዳይ አካባቢ ላይ ተሰምቶ ነበር። ምናልባትም የመሬት መንቀጥቀጡ በዋናነት ያለበት አካባቢ ላይ ህንፃዎች ቢኖሩ ምን ያህል ጉዳት ሊያደርስ እንደሚችል በግልጽ የሚያሳይ ነበር። በአዲስ አበባ ከርቀት ነው እንግዲህ በማግኒቲዩድ ደረጃ 5.5 ወይ ደግሞ የምንድን የንዝረት መጠኑ 5.5 መሆኑን እንግዲህ ባለሙያዎቹም የገለጹት የአሜሪካው ኒውዮርክ ታይምስ የአሜሪካውን ዩኤስ ጂኦሎጂካል ሰርቬይን በመጥቀስ ዘገባ አቅርበዋል። በዛ ላይ በተመለከተው መሰረት 5.5 ማግኒቲዩድ የሆነ የመሬት መንቀጥቀጥ ነው እንግዲህ ኢትዮጵያ ላይ የተከሰተው። ተደጋጋሚ እየታየ ነው። እንግዲህ ምናልባትም ከዚህ ጋር በተያያዘ ምንድነው መደረግ ያለበት የሚለውን ነገር
መሬት መንቀጥቀጥን በተመለከተ ምናልባት ችግሩ ወይ ደግሞ ስጋት ያለበት አካባቢ ላይ ያሉ ሰዎችን የማንሳት መሆኑን በተደጋጋሚ ሲገለጽ ነበር። የኢትዮጵያ መንግስትም በዚህ ረገድ በተለይ ወደ አዋሽ አካባቢ ላይ ያሉ ለእንደዚህ ሁኔታ የተጋለጡ ሰዎችን እያነሳ መሆኑ ይታወቃል። በዚህ መልክ የተነሱ ሰዎችን ደግሞ የአውሮፓ ህብረትና ሌሎችም ድጋፍ ማድረጋቸውንም ከዚህ ቀደም በወጡ ዘገባዎች ተከታትለናል። ግን ያው የመሬት መንቀጥቀጡ በተጨባጭ ራሴም ንዝረቱን ያው አዲስ አበባ ላይ ስለሆነ የንዝረት መጠኑ ውስን ነው። የሆነ ሰዎች ላይ መንቀጥቀጥ ወይ ደግሞ የሆነ ህንፃው ላይ ራሱ የነበርኩበት ህንፃ ላይ እንደዚህ አይነት ስሜት ተንጸባርቆ አይቻለሁ። ያው አዲስ አበባ ቦሌ አካባቢ ላይ ነው እንግዲህ ሁኔታ ጭምር እየታየ መሬት መንቀጥቀጡ ባለሙያዎችም በዚህ ጊዜ ያቆማል ወይ ደግሞ በዚህ ጊዜ እየተባባሰ ይሄዳል ወይ ደግሞ በዚህ መልኩ የሚገልጹት ነገር የለም። ያው ሊደጋገም ይችላል። ምናልባት የንዝረት መጠኑ ከፍ እያለ ሊመጣም እንደሚችል የሚገልጹበት ነው። ግን የትላንቱ ቀደም ሲል ወደ 6 አካባቢ ወደ 5.8 ምናምን ሁሉ ገብቶ ነበር። በተወሰነ ደረጃ ከዛ የሚያንስ ይመስላል። እንግዲህ በዋናነት ችግሩ ያለባቸው አካባቢዎች ላይ ምናልባትም ተጨማሪ ንዝረቱ የሚፈጥረው ሁኔታ ለአደጋ የሚጋለጡ ሰዎች ካሉ እዛ ላይ በመንግስት በኩል ትኩረት ይደረጋል ተብሎ ይጠበቃል። ሌላው ምናልባት ሉዓላዊ ሚዲያን በተመለከተ አርብ አካባቢ ላይ ባለፈው በዚሁ ሳምንት አርብ የሰብስክሪፕሽን ቁጥሩ ማለት በዩቲዩብ ላይ ወደ 100,000 ገብቷል። 100,000 ዝም ብሎ በየጊዜው መዓት ለሚያወራ ሰው ምናልባት የጥቂት ወራት ጉዳይ ሊሆን ይችላል። እዛ ውስጥ ለመግባት ሰውን ምኞት እየተናገርክ ብሶቱን ያስተጋባ እየጮሁ የማይጨበጥና የማይደረስበት ነገር ላይ ሰውን እያንሳፈፉ በቅዠት በምናብ እንዲጓዙ እያደረጉ ለሀገር የማይጠቅም ግን በሌላ በኩል ደግሞ በምኞት ውስጥ ያሉ ሰዎች ምኞታቸውን በምኞት እየጋለቡ እንዲጓዙ በማድረግ እንዲህ ነገር በማድረግ በእርግጥ በጥቂት ወራት ውስጥ እንዲህ አይነት ቁጥር ውስጥ መግባት ይቻላል። ምንም ጥያቄ ውስጥ የሚገባ አይደለም። በተለይ የተወሰነ ሚዲያ ላይ የቆየ ሰው እንደገናም ደግሞ ሚዲያ ላይ የቆየው በተወሰነ ደረጃ የተወሰነ የሚያቆም የሚከታተለውም ሰው ኖሮ ደግሞ ያችን የብሶት የምናሟን ነገር ውስጥ ቢገባ በአጭር ጊዜ ውስጥ 100,000 ምናምን ቅርብና እንትን ላይሆን ይችላል። ነገር ግን ኢትዮጵያ ውስጥ ያለውን ሁሉም ወደየ አካባቢ ወደየ ሰፈሩ ወደየ ምናምኑ በጣም በብዙ ርቀት ተስቦ በገባበት ከሚታየው ይልቅ የሚሰማውን ወይ ደግሞ በቅዠት ዓለም የሚባክኑ ሰዎች የሚያስተጋቡትን ነገር መግዛት በዛ ዙሪያ መሰለፍ በደንብ ጎልቶ በሚታይበት ሁኔታ ውስጥ ያ ሀገርን የሚያጠፋ በሌላም በኩል ደግሞ በምኞት የሚደረግ ግልቢያ እንጂ መሬት የረገጠ እውነታ አለመሆኑን እየገለጹ በእንደዛ ሂደት ውስጥ ያሉ ሰዎችን ከዛ መስመር ውስጥ አውጥቶ ለሀገርም ለሕዝብ ወደሚበጅ ነገር ላይ ለመሄድ የሚደረጉ ጥረቶች በጣም እንቅፋት ይበዛባቸዋል። ነገር ግን በእንደዚህ አይነት ሂደት ከዛም ባሻገር ደግሞ ሚዲያ አሁን በተለይ ኢትዮጵያ ውስጥ በተለይ ደግሞ ከቅርብ ጊዜያት ወዲህ የምናየው ነገር ያለውን ምን አለ የሚል ነገር ሳይሆን በኢትዮጵያ ውስጥ ምንድን ነው ትላንት ኢትዮጵያ እንዴት አደረች፣ ዓለም አቀፍ ሁኔታው ምን ይመስላል የሚለው ነገር ሳይሆን ሰው ምን ይፈልጋል የሚለው ነገር ላይ ትኩረት ተደርጎ በየቀኑ በአብዛኛው ድርሰት ልቦለድ ምናምን በሚታረክበት ዓለም ውስጥ ምንም ነገር ባይኖር ያለውን ነገር ይዞ እየወጡ በእንደዛ መልክ ቀጥሎ እንዲህ አይነት ሰብስክሪፕሽን በአመት በጥቂት ወራት ውስጥ እዛ ደረጃ ላይ መድረስ ቀላል ነገር አይደለም። ኦልሞስት በአመት ማለት ነው። ታህሳስ ነበር 2016 በኢትዮጵያ የጀመርነው። አሁን መጋቢት 2017 ላይ በዛ ደረጃ ላይ ደርሰናል። እንግዲህ በተለይ ደግሞ ወደዚህ ላይ አዲስ አበባ ስመጣ በዋናነት ሰፋ ያሉ ፕሮግራሞችን ለመስራት ነው። ያንን ሰፋ ያለ ፕሮግራም ለመስራት ደግሞ አስፈላጊ ማቴሪያሎች ያስፈልጉ ነበር። እነዛ ማቴሪያሎች በተለይ ካሜራዎች፣ ኮምፒውተሮችን የመሳሰሉትን ይዤ ነው የመጣሁት። በዚህ ደረጃ ስራዎችን ለመስራት የሚያስችል እንግዲህ ከቢሮ ጋር ያለውን ነገር እሱ እንደጨረሱ ሰፋ ያሉ ፕሮግራሞች ይቀጥላሉ። ያው እንደመጣሁ ነገሮች እንዳሰብነው ብዙ ነገሮች ላይ ጓዙ ይችላሉ። የቢሮ የምናምን ነገር እሱን እንደጨረስኩኝ ስራዎችን አጠናክሮ ከባለሙያም አንጻር የባለሙያዎችን ጨምሮም ሂደቱ ይቀጥላል። እንግዲህ ባለሙያም እንትን ሲባል አንዳንዴ ወጣ ገባ የሚሉ ነገሮች አሉ። እነሱንም አስተካክለን ስራዎች ተጠናክረው ይቀጥላሉ። ከዛ ባሻገር ቀደም ሲል
ኢሳትን በነበርኩበት ወቅት በዋናነት ከምሰራቸው ፕሮግራሞች አንዱ በተለያየ ሙያ መስክ ታዋቂ ተሰሚ የሆኑ ሰዎችን ታሪካቸውን፣ ልምዳቸውን ወደ ህብረተሰቡ የማድረስ የሳምንቱ እንግዳ የሚል ፕሮግራም እንደነበር ብዙ ሰዎች አስታውሳሉ። ያንን ፕሮግራም አሁን በቋሚነት በዚህ በሉዓላዊ ላይ የሚቀጥል ይሆናል። ወደዛ ያንን ፕሮግራም ስቀጥል ደግሞ ቀደም ሲል በኢሳት በነበርኩበት ሰዓት የተሰሩ እነዛ ፕሮግራሞች በተለያዩ መንገድ ያው አንዳንዶቹ አርካይቭም ላይ የሉም። ስለዚህ በጣም ትልልቅ ስም ያላቸው ትልልቅ ታሪክ ያላቸው ሰዎች ታሪካቸውን ምናልባት መጽሐፍ ማለት እንችላለን በራሳቸው አንደበት ታሪካቸውን የተረጉት ብዙዎቹ በሕይወትም የሉ። ቀላል የማይባል ለምሳሌ ፕሮፌሰር መስፍን ወልደማርያም፣ ዶክተር ካሳ ከበደ፣ እንደና አምባሳደር እምሩ ዘለቀ የመሳሰሉ ዛሬ በሕይወት የሌሉ ሰዎችን ቢያንስ ከ5 ሰዓታት በላይ የፈጀ ቃለምልስ ከእያንዳንዳቸው ጋር ያደረኩባቸው እንትኖች ናቸው። እነዚህን ቃለምልሶች በተለያየ መንገድ ምንድነው አርካይቭ ውስጥ የማይኖሩበት ሁኔታም ጭምር መኖሩን ግምት ውስጥ ማስገባት ከኢሳትም ጋር በመነጋገር እነዚህ ፕሮግራሞች በሉዓላዊ ላይ እንደገና ወይ በአርካይቭ መልክ እንዲቀመጡ ወይ እንዲሰራጩ ስለተነጋገርኩ እነዛን ፕሮግራሞች ተመልካቾች ያዩ መልሰው ምናልባትም እንዲያስታውሷቸው፣ በሌላም በኩል ደግሞ ያላዩ እንዲያዩዋቸው ምናልባትም ከትናንት ጀምሮ በተከታታይ እነዚህን ፕሮግራሞች ቢያንስ በሳምንት አንድ ቀን የመልቀቅ በቅድ ደረጃ እንትን ብያለሁ። ነገር ግን በአንዳንድ ቴክኒካል ምክንያት ትናንት መተላለፍ ያልቻለውን ዛሬ በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት በተለይ ወቅታዊ የሆነ ጉዳይ ላይ ትኩረት አድርገን ዛሬ ኢትዮጵያ ውስጥ ካሉ ሁኔታዎች ጋር ተያይዞ በተለይ በትግራይ ውስጥ የተፈጠረው ሁኔታ በኢትዮጵያ እና በኤርትራ መካከል እንደገና ደግሞ በኢትዮጵያ ውስጥ ጉዳይ ላይ የፈጠራቸው ነገሮች አሉ። በእነዚህ ሂደቶች ውስጥ ደግሞ ወደ ቲፒኤልኤፍ እና ሻዕቢያ ወይም ህዝባዊ ወያኔ ሓርነት ግንባር፣ ህዝባዊ ወያኔ ሓርነት ትግራይ እና ህዝባዊ ግንባር ለዲሞክራሲና ፍትህ ግደፍ፣ እነዚህ ኃይሎች ከኢትዮጵያ መንግስት ጋር አማጺው የነበሩበት ወቅት የነበሩ የንግግር ሂደቶችና አጠቃላይ ጉዳዮችን በተመለከተ በወቅቱ ከኢትዮጵያ መንግስት ወክለው ከነዚህ ኃይሎች ጋር የሚነጋገረውን የልዑካን ቡድን ሲመሩ ከነበሩት ከዶክተር አሻግሬ ግለጡ ጋር ከ6 ዓመት በፊት የተደረገ ቃለ ምልልስ ነው። እንደገናም ደግሞ የኮሎኔል መንግስቱ ኃይለማርያም ከሀገር መውጣትን የመሳሰሉትን ጉዳዮች ጨምሮ አብዛኛው ከዛሬ ካለንበት ሁኔታም ጋር ብዙ ነገር በመረጃ ረገድ ብዙ ነገሮችን የሚሰጥ ስለሆነ ይህን ቃለ ምልልስ በሱ አርካይቭ የሚለውን ቀደም ሲል በሳምንቱ እንግዳ ሲቀርቡ የነበሩ ፕሮግራሞችን ከዛሬ ጀምሮ በየሳምንቱ የምናቀርብ መሆኑን በየሳምንቱ እሁድ ከምሽቱ 3 ሰዓት በኋላ በላይቭ አድርገን እንደምናቀርበው ከወዲሁ ለማስታወስ ነው። መደበኛውን የሳምንቱ እንግዳን ፕሮግራም በቅርብ ቀናት ውስጥ እንግዲህ በተከታታይ የሚቀርብ መሆኑን በዚሁ አጋጣሚ ለማስታወስ እፈልጋለሁ። ወደ ዕለቱ አጀንዳችን ስንሄድ እንግዲህ ሰሞኑን በትግራይ ውስጥ የተፈጠረው ሁኔታ ወደ ሐሙስ አርብ አካባቢ የመርገብ ማለትም ህብረተሰቡ ላይ የነበረው መሸበር በተወሰነ ደረጃ እየረገበ መምጣቱን ከዛ አካባቢ ነዋሪ ከሆኑ ተወላጆች በተለያዩ መገናኛ ብዙሃን ቃለ ምልልስ በማድረግ ያለው ሁኔታ እዛም ያሉ ሰዎች ደግሞ በተለያዩ መድረኮች ላይ ሲናገሩም ሰምተናል። ወደ ረቡዕ፣ ሰኞ፣ ማክሰኞ የመጀመሪያዎቹ ሰኞ አካባቢ ትንሽ ውጥረት ነበር። ማክሰኞ ላይ ውጥረቱ የመባባስ ረቡዕ ላይ በጣም አስፈሪ ሁኔታ እንደነበር ከዛ በኋላ አቶ ጌታቸው መግለጫ ከሰጡና ወደ አዲስ አበባ ላይ ደግሞ ወደ አዲስ አበባ መጥተው ሸራተን ሆቴል ጋዜጠኞች መግለጫ በሚሰጡበት ወቅት ሁኔታዎች የበለጠ የተወጣጠሩ የሚመስል ነገር ነበር። ነገር ግን የእርሳቸው መግለጫም ተከትሎ ከዛም በኋላ መንግስትም ወዲያው እርሳቸው እንትን ካሉ በኋላ መንግስት እንደሚገባና ወደ ወታደራዊ እንቅስቃሴዎች እንደሚኖሩ እንደዛ ተገምቶ ነበር። እርግጥም በቀደሙት ቀናት መጀመሪያዎቹ ቀናት ውስጥ ድሮን በአየር ላይ ሲንሳፈፍ የሚታይበት ሁኔታም ስለነበር እሱም ስጋት ፈጥሮ ነበር። ግን ከሐሙስ ዓርብ ወዲህ ነገሮች ትንሽ የመርገብ ሰውም የመረጋጋት ስሜት እንደተሰማው ለመረጋጋቱም ደግሞ በሌላ ወገን ያሉ ኃይሎችም ወደ አዲስ አበባ መምጣት የሚችሉበት ሁኔታ መፈጠሩ በተለይ ጀነራል ታደሰ ወረደም እንደገናም ደግሞ የአንደኛው አምጃ መሪ ዶክተር ደብረጽዮንም ወደ አዲስ አበባ ተጉዘው ከፌደራል መንግስት ባለስልጣናት ጋር የመወያየታቸው
ዜና ያመሰማቱ ምናልባት በህብረተሰብ ውስጥ መረጋጋት እንዲመጣ አስተዋጽኦ እንዳደረገ ይታመናል። ያም ሆኖ ግን በአውሮፕላንም በየብስ መጓጓዣዎችም በእግርም ሰው በተለያየ መንገድ እየወጣ መሆኑን አቶ ጌታቸውም የገለጹበት ሁኔታ ነው ያለው። ሰው ውስጥ አሁን የረገበ ነገር ቢኖርም ረግቦ ይቀጥላል ወይ የሚለው ያው ሰው ውስጥ ጥያቄ ቢነሳ አይገርምም። ዶክተር ደብረጽዮን ናቸው። ምናልባት እኚህ ሰው ትግራይ ውስጥ ያው የክልሉ ፕሬዝዳንት በነበሩበትና የቲፒኤልኤፍ ሊቀመንበር በነበሩበት ወቅት የነበረውን የተከተለውን የደረሰውን አደጋ የሚያውቀው ህዝብ የደረሰበት በተለይ ዛሬም ፍላጎታቸው እስካልተሟላ ድረስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ወይ ደግሞ የትግራይ ክልል ፕሬዝዳንት የሚለውን ማዕረግ ለዶክተር ደብረጽዮን እስካልተሰጠ ድረስ ከእርሳቸው ጋር በመሆን ችግር የሚፈጥረው ኃይል አደብ ይገዛል ተብሎ ላያምኑ ይችላሉ። ብዙዎቻችንም አናምንም። ምናልባት ወደ አዲስ አበባ መጥተው አንዳንድ ማስተካከያዎች ይደረጋሉ በሚል የሚነሱ ነገሮች አሉ። እሱም በኋላ መለስበታለሁ። ለዚህ ሰው ውስጥ የስልጣን ከፍተኛ የሆነ የስልጣን ፍላጎት፣ በሌላም በኩል ደግሞ ትግራይ ውስጥም ሆነ በአጠቃላይ ኢትዮጵያ ውስጥ መረጋጋት መፈጠሩ፣ በይበልጥም ደግሞ ትግራይ ውስጥ እነሱ የሚቆጣጠሩት ትግራይን ስለሆነ ትግራይ ውስጥ የተረጋጋ ሁኔታ መፈጠሩ በወንጀል ተጠያቂ ስለሆነ ሰላም በተረጋገጠ ቁጥር ህግና ስርዓት በተከበረ ቁጥር በቁጥጥር ስር እንውላለን የሚሉ ኃይላት ህግና ስርዓት እንደፈረሰ ቀውሱ እንዲቀጥል እንደሚፈልጉ ራሳቸው የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳም የገለጹበት ሁኔታ ስላለ በአንድ በኩል ስልጣንን ለመያዝ በማናቸውም ሁኔታ የትግራይ ህዝብ አልቆም ሳር ቅጠሉ ቀርቶ ከሳር ቅጠሉ ፕሬዝዳንት ለመሆን እንኳን ወደኋላ ለማለት የማያመነቱ ከዛ ሁሉ እልቂትና ውድመት በኋላ ጸጸት ይዟቸው አደባባይ መታየት ማፈር ሲገባቸው አደባባይ መታየታቸው ሲያሳፍር፣ አደባባይ መታየት ምናልባትም ለካሳ ቢሆን ያ ሁኔታ የፈጠረው ነገር ቁጭት ሀዘኑ ከቶት ሀዘኑ አስገብቶት እንዴት አድርጌ ህዝቡን ልካሰው በሚል ስሜት የአይነት ነገር ቢኖር ክፋት የለበትም። ነገር ግን አሁንም ከዛ እልቂት ቢያንስ ዓለም አቀፍ መረጃዎች ዓለም አቀፍ መገናኛ ብዙሃን እንደሚገልጹት 600,000 ሰው እነሱ በተለያየ መንገድ ሚሊዮን ይላሉ፣ ግን ቢያንስ ዓለም አቀፍ መገናኛ ብዙሃን የሚወስዱ የሚሉትን ብንወስድ 600,000 ሰው ያለቀበት ጦርነት ነው። ያን ሁሉ አስጨርሶ ፈጅቶ አስፈጅቶ በእርግጠኝነት በድፍረትም ፈጅቶ አስፈጅቶ የሚባለው ነገር ያው አሁንም ለፖለቲካ ፍላጎት ሲባል ወይ ደግሞ ድሮ ባንደበታቸው አውጥቶ የተናገሩትን ነገር አሁን መዋጥና መልሶ እውነቱ መናገር ከብዷቸው የሚቸገሩ ሰዎች ቢኖሩም ጦርነቱ ለምን እንዴት እንደተነሳ ዛሬ ላይ ከብዥታ ባሻገር ብዙ ሰው የሚረዳው የሚያውቀው ነው። ስለዚህ የትግራይን ከትግራይም አልፎ በአማራና በአፋር አካባቢ ለደረሰው እልቂትና ውድመት ከዛም አልፎ ሀገሪቱ ኢኮኖሚ ላይ ትልቅ አደጋ እንዲደርስ ያደረገ ቡድን ነው። ተጨማሪ ቀውስ ለመፍጠር ደግሞ አሁንም እየተጣደፈ ነው። ያ ደግሞ በኢትዮጵያና በኤርትራ መካከል ጭምር አካባቢውን ጭምር ሊያናጋ የሚችል ጦርነት ያስከትላል በሚል ነው እንግዲህ ዓለም አቀፍ መገናኛ ብዙሃንም ስጋታቸውን እየገለጹ ያሉበት። ይህንን እንግዲህ በቲፒኤልኤፍ ውስጥ የተፈጠረው ነገር የኢትዮጵያ ውስጥ ጉዳይ እንደገና ከውጭ ኃይል ጋር ወደ ግጭትና ወደ ቀውስ እንዳይወስድ ያው መንግስት በከፍተኛ ኃላፊነት መንቀሳቀስ አለበት። በተለይ ደግሞ ኃላፊነት በከፍተኛ ደረጃ መንቀሳቀስ አለበት ሲባል ከማን ጋር የትኛው አካባቢ ላይ ተጽዕኖ እያደረገ ነው የሚለው በጣም ወሳኝ ነው። በወንጀል ከመጠየቅ እነርሱ ወደ እንደ አትጠየቁም የሚለው ነገር ተነግሯቸው እንኳን ኃጢአታቸው ወንጀላቸው የሚያባንናቸው ሰዎች እነሱ ከወንጀል ለማምለጥ ሲባል የትግራይ ህዝብ መከራ ውስጥ መውደቅ አለበት፣ እነሱ ስልጣን ለማግኘት ሲሉ የትግራይ ህዝብ መከራ ውስጥ መውደቅ አለበት ብለው ማናቸውንም ነገር ለስልጣንና ለመጠየቅ ሲሉ የትኛውንም ነገር ለማድረግ ከሚፈልግ ቡድን ጋር ጭምር የሚደረግ ሽኩቻ ወይ ደግሞ በዛ መንገድ የሚገለጽ ነገር ስለሆነ መንግስት የበለጠ ከፍተኛ ኃላፊነት አለበት። አንድ ኃላፊነት ከማይሰማው ምንም ነገር ለምንም ነገር ደንታ ከሌለው ከተጠያቂነት ለመሸሽ ሲባል ሀገር
በሰዓት ትለበለብ ምንም ደንታ ከማይሰጠው ጋር የሚደረግ እንቅስቃሴ እስከሆነ ድረስ ተጨማሪ ኃላፊነት መንግስት ላይ ስለሚያርፍ በዛ መንገድ የሚያደርጋቸው ከፍተኛ ጥንቃቄዎች ማስፈለጋቸው የሚገርም አይሆንም። ህዝቡ እንደገና ስቃ ውስጥ እንደገና መከራ ውስጥ እንደገና ፍዳ ውስጥ እገባለሁ የሚል በዚህ ደረጃ ተደራግጦ ችግር ሲወርቅ ቆም ብለው ምን እያደረግን ነው ብለው ማየት መመርመር ማገናዘብ የተሳናቸው ሰዎች ጋር ፖለቲካ ምንም ነገር ለመስራት በራሱ አስቸጋሪ ነው። ስለዚህ የተወሰነ የመንግስት በኩል ከፍተኛ ጥንቃቄ እርምጃዎች ግድ ያስፈልጋሉ። ከዚህ ችግር ጋር በተያያዘ በመንግስት በኩል በዝምታ ውስጥ መቀጠሉ ያው በብዙ ወገን እያነጋገረ ነበር። ግን ያው ባለፈው በሳምንቱ መጨረሻም ዶክተር ጌዲዮን ጢሞቴዎስ የኢትዮጵያው የውጭ ጉዳይ ሚኒስትር በግልጽ በአደባባይ የዓለም አቀፉ ማህበረሰብ ዲፕሎማቶቹ ፊት ቲፒኤልኤፍ ማለትም የዶክተር ደብረጽዮን አንጃ በግልጽ ጊዜ አስተዳደሩን በህገ ወጥ መንገድ ለማፍረስ እየተንቀሳቀሰ መሆኑን ከውጭ ኃይል ጋር በተለይም ደግሞ ከኢትዮጵያ ጋር በጠላትነት ከሚፈላለጉ ኃይሎች ጋር እየተባበረ መሆኑን የተፈናቃዮችን ጉዳይ የዲዲአሩን ፕሮግራም እያሰናከለ መሆኑን ከዛም ባሻገር በቃላትም በምንም የአመፅ እንቅስቃሴዎች እያደረገ መሆኑን ይህንን በአደባባይ ገልጸው ህገ ወጥ መሆኑን ለዓለም አቀፉ ማህበረሰብ ጭምር የገለጹበት ሁኔታ ወይ ደግሞ ያጋለጡበት ሁኔታ አለ። ከዛም ባሻገር የዓለም አቀፉ ማህበረሰብ ደግሞ በራሱ በኩል የፕሪቶሪያዊ ሰላም ስምምነት እንዲከበር በሚያደርገው ጥረት ውስጥ ሁለቱንም ወገኖች በሚል የሚያቀርባቸው ነገሮች ቆም ብሎ እንዲያይና ችግሩ ያለባቸው በትክክል በድርጊታቸው ሊገለጹ ይገባል። በኢትዮጵያ መንግስት የራሱ ውስንነት ቢኖርበትም የፕሪቶሪያዊ ሰላም ስምምነትን ለማስፈጸም እንቅስቃሴ እያደረገ ነው። በሌላ በኩል ደግሞ ያ እንዳይፈጸም የሚሰራ ኃይል አለ። ስለዚህ እኩል ሁለቱም በአንድ ሚዛን ለማስቀመጥ የሚደረገው ዓለም አቀፉ ማህበረሰብ ችግሩን ከመፍታት ይልቅ ችግሩን እንደሚያወሳስበው ዶክተር ጌዲዮን የገለጹበት ሁኔታ አለ። One, very blatantly and manifestly, they are attempting to dismantle the interim administration using violence. Two, they are making contact and collaborating with external forces that are hostile to Ethiopia. Three, they have derailed for months the return of IDPs. Four, they are engaging openly in hostile propaganda and rhetoric, and they are inciting violence and the return to conflict. Five, they have clearly derailed the DDR process that should have been completed ages ago. And another item that I want to raise, they have refused to adhere to the directives of the National Electoral Board, although the Pretoria Agreement clearly states that all parties should adhere to the legislations, rules, and directives of the country, the law of the land, and that they should respect constitutionally constituted organs of state. ስለዚህ የኢትዮጵያ መንግስት በትግራይ ውስጥ ባለው ሁኔታ ላይ አቋሙን ግልጽ አድርጓል። የዶክተር ደብረጽዮን ቡድን ከህግ ውጭ እየተንቀሳቀሰ ህግና ስርዓትን እያፈረሰ መሆኑን ከውጭ ኃይል ጋር እየተገናኘ መሆኑን የፕሪቶሪያዊ ሰላም ስምምነት አካል የሆኑትን የዲዲአር እና የተፈናቃዮችን ጉዳይ ያሰናከለ መሆኑን በፕሪቶሪያዊ ሰላም ስምምነት ከሚከለክላቸው ነገሮች አንደኛ የኃይለ ቃላት በተለይ ደግሞ ምንድነው ከድርጊት ባሻገር በቃላትም አመጽ የሚቀሰቅሱ ወይ ደግሞ በሁለቱም ወገኖች ላይ ችግር የሚፈጥሩ ነገር ለምሳሌ ጄኖሳይድ ተፈጽሞብናል የሚለው ራሱ የፕሪቶሪያ ስምምነትን የሚጥስ ነው። ጄኖሳይድ የሚለው ተፈጽሟል አልተፈጸመም እሱ ራሱ አሁን የቲፒኤልኤፍ ሰዎችም ራሱ በግልጽ እየተናገሩ ነው። ግድያ ግን ተፈጽሟል፣ ንጹሃን አልቀዋል። ንጹሃኑ በጦርነት መሃል አልቀዋል። ሆን ተብሎ ግን ንጹሃን ላይ ግድያ ተፈጽሟል የሚለውን ነገር ደግሞ እሱ እንዲመረመር እንዲጣራ የሽግግር ፍትህ የሚለው መልስ የሚሰጥበት ነው። ነገር ግን
ለንጹሃኑን በአጠቃላይ የደረሰው ነገር ደግሞ ከብዥታ ከውዥን በማያጠራጠር ደረጃ ዛሬ የሰላምን መንገድ አሻፈረኝ ብሎ በጉልበት ሁሉን ነገር አሳካለሁ ብሎ የቀጠለው ቡድን ያመጣው ጣጣና የተከተለው አደጋ መሆኑ ደግሞ ምንም የሚያጠራጥር ነገር አይደለም። ምክንያቱም በአርካይቭ ውስጥ ሁሉ ነገሮች አሉ። ሁሉም ነገር የሀገር ሽማግሌዎቹ፣ የዓይን ምስክሮች፣ ታዛቢዎች ያደረጉትን ጥረት ራሳቸው የሚመሰክሩበት ሁኔታ ነው። ስለዚህ በዛም ሂደት ውስጥ ያም ሆኖ በመንግስት በኩል የትኛውን መድረክ ላይ አሸባሪ የሚል ስያሜ ነበር፣ ጁንታ የሚል መጠሪያ ነበር። ያው ቡድን የሚል ነው። እሱን ልክ እንደ ሆነ ነገር እንደ መጥፎ ነገር አድርገው መዓት ጊዜ እንትን ሲሉ ነበር። ወታደራዊ ጁንታ፣ የሆነ የፖለቲካ ጁንታ ምናምን እየተባለ ቡድን ነው የሆነ የተፈጠረ ቡድን ማለት ልክ የሆነ ጭራቅ ወይ ምናምን ተደርጎ እንደተገለጸ ምናምን የሚገለጹ ነገሮች ነበሩ። ስለዚህ ያም ጁንታ የሚለውም ቀርቷል። አሸባሪነት በሚል በፓርላማ ጭምር የታወጀው ነገር ፓርላማው ጭምር አሸባሪነት የሚለውን አንስቷል። ከዛ ውጭ የኢትዮጵያ መንግስት ባለስልጣናት ወይ ደግሞ የትኛውን በኢትዮጵያ ሚዲያ ላይ ስለ ጦርነቱ ወይ ደግሞ በዛ ወቅት በነበረ ነገር ላይ ተነስቶ የሚደረግ ነገር አናይም። የትግራይ መገናኛ ብዙሃንን የሚከታተል ግን ጄኖሳይድ የሚል የትግራይ ባለስልጣናት የሚከታተል ሰው ጄኖሳይድ የሚል በቋሚነት የሚገለጹ ነገሮች ላይ ፕሪቶሪያ ሰላም ስምምነት የሚጥስ ተግባር ግን ያው አፋቸው ላይ ስለለመደ ቀስ እያሉ ይተውታል ብሎ ይላል። መንግስት በዝምታ ነው የቀጠለው። ግን በለመደው መንገድ ቀጥለው ያው ደግሞ ስልጣን ለመያዝ ያደረጉት መራኮት እያስከተለ ያለውን ነገር እያየን ነው። ትግራይ ጄኖሳይድ ተፈጸመ ብሎ ድምፁን ከፍ አድርጎ የሚያሰማ ቡድን ጄኖሳይዱ እንዴት ጄኖሳይድ የሚለውን እሱን አሁንም ትምህርቶች አስተቸው ያ ሰላማዊ ሰዎች ላይ ደረሰው እልቂት ተመልሶ እንዳይፈጸም እንዴት አስቀረ ብሎ ከመጨነቅ ይልቅ ተመሳሳይ ነገር እንዲፈጸም የሚሰራ ቡድን ደግሞ አሁን በቀደመ ተግባር ውስጥ እየቀጠለ መሆኑ አሳዛኙም በእነሱ ደግሞ አሳፋሪውም ተግባር ነው። ይህን ሁኔታ ባለበት እንግዲህ ከመንግስት ጋር እንዳልኩት ነው ኃላፊነት የማይሰማው በአንድ በኩል ወንጀልን ለማምለጥ በሌላም በኩል ደግሞ ከስልጣን ለመያዝ ምንም ነገር ለማድረግ ወደኋላ ከማይል ቡድን ጋር የተወሰነ የጥንቃቄ ጉዞዎች ማድረግ በጣም አስፈላጊ ነው። ስለዚህ እንደገና ህብረተሰቡ ላይ ችግር እንዳይወድቅ ተመልሶ መከራ ውስጥ እንዳይገባ የጥንቃቄ እርምጃዎች ከመንግስት ማስፈልጋቸው መንግስትም ነገሮችን በጥንቃቄ መያዙ የሚበረታታና የሚደገፍ ነገር ነው። ነገር ግን ይሄ ችግር በዘላቂነት እንዴት ይፈታል የሚለውም ደግሞ የዛን ያህል በደንብ ትኩረት ሊሰጠው የሚገባ ነገር ነው። አሁን አቶ ጌታቸው የጊዜ አስተዳደሩ ፕሬዝዳንት ሆነው ስልጣን ከያዙ መጋቢት 15 ሁለተኛ ዓመታቸው ነው የሚቆጠረው። 2 ዓመት ሙሉ ያው ምንድነው የሰላም ስምምነቱ ከተፈረመ በኋላ መሰረታዊ ምናምን የሚባሉ ነገሮች ተሞልተው እያሉ ነው። የመብራት፣ የውሃ፣ የስልክ፣ የምናምን የኢንተርኔት የምናምን ነገር ወደ መደበኛው መስመር ውስጥ ገብቷል። እንደውም ኢንተርኔትን በነፃነት መልቀቅ ስልጣናችንን ያሳጣናል ብለው ኢትዮጵያን ባፈናና በተጽዕኖ ስር ኢንተርኔቱን ሁሉ ቀፍድደው የነበሩ ሰዎች ዛሬ ኢንተርኔቱ ለነሱ ጭምር በመከፈቱ ጥላቻቸውን በተለያዩ ዓለም ክፍሎች ለመዝራትም እድል ፈጥሮላቸዋል። ያው ቆሻሻ ፕሮፓጋንዳቸው ምናምናቸውን አንዳንድ እንትኖች ላይ ያራገፉ ስለሆነ ብዬ ነው። ስለዚህ ትግራይ ውስጥ የተፈጠረው ሁኔታ በተመለከተ በመንግስት በኩል ነገሮች እንዴት መታየት እንዴት መያዝ አለባቸው የሚለው ላይ በጣም ትኩረት መሰጠት ያለበት እንግዲህ አንደኛ ከችግሩ ተመልሶ እንዳይመጣ መንግስት በመንግስት በኩል ምንድነው ማድረግ ያለበት የሚለውን ለመመለስ ያው ቀደም ሲል እንዳልኩት የጊዜ አስተዳደር ሁኔታ መጋቢት 12 2015 ነው አቶ ጌታቸው ጊዜ አስተዳደር ፕሬዝዳንት የሆኑት። የፊታችን መጋቢት 12 2017 2 ዓመት ነው የሚሞላቸው። በ2 ዓመት ጊዜ ውስጥ ያው ጦርነቱ የጥይት የጠመንጃ ላንቃ ተዘግቷል። ጥያቄ ውስጥ በማይገባ ሁኔታ ከዛ ሁሉ አውዳሚ
ድሮን፣ ሮኬት ምናምን ታንክ፣ መድፍ ከሚያጓራበት ሁኔታ ወጥቶ ትግራይ ውስጥ የጥይት ድምፅ የማይሰማበት ሁኔታ 2 ዓመት ተፈጥሯል። ያ ትልቅ 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 እርምጃ ነው። ያ ደግሞ በሌላ በኩል የህብረተሰቡን ጥያቄ መሰረታዊ ፍላጎቶች ለመመለስ ደግሞ የጊዜ አስተዳደሩ ስራ ወሳኝ ነበር። 2 ዓመት ያው ውስጥ ለውስጥ እየተብላላ አደባባይ ያወጡትም አሁን እንደምንሰማው 2 ዓመት በጭቅጭቅና በውዝግብ የቀጠለ ከትግራይ ህዝብና ክልል ጥቅም በላይ በራሳቸው የስልጣን ሳቢያ ሲሻኮቱ የቆዩ ሰዎች መሆናቸው የበለጠ ግልጽ ሆኗል። ስለዚህ 2 ዓመት ስራዎች አልተሰሩም። ያው ምንም አልተሰራም ማለት አይቻልም። የመንግስት ተግባራት ይቀጥላሉ። ግን ሙሉ ትኩረት አድርጎ ስራ መስራት የሚቻልበት ሁኔታ አልተፈጠረም። ያንን ላለመስራት ደግሞ ያው በእንቅፋትነት የተፈጠረው መንግስትና ፓርቲ አይለያይም፣ እንዴት መንግስትና ፓርቲ ይለያያል የሚል መንግስትና ፓርቲን አጣምሮ ሲገዛ የነበረ ያ መንገዱ እንዳከሰረው በዚህም ሳቢያ ማዕከላዊ መንግስቱን ማጣቱን እንኳን መገንዘብ የተሳነው ቡድን ክፍተቱ የቱ ጋር ነው፣ ጉድለቱ የቱ ጋር ነው፣ እንዴት ላርመው፣ እንዴት ላስተካክለው ከማለት ይልቅ በዛው በመጣበት መንገድ ሌላው ኢትዮጵያ ላይ ባይችልም ትግራይ ውስጥ ያንቀጥላሉ ያለው ቡድን የዘመናዊ ፖለቲካ ስርዓት ወይ ደግሞ ከዚህ ከኮሚኒስት አይነት አስተሳሰብ መውጣትና ወደ ተሻለ ምዕራፍ መሻገር የሚፈልጉ ደግሞ ሰዎች መንግስትና ፓርቲ መለያየት አለበት ብለው መንግስታዊ መዋቅሩን በዛ መንገድ ለማስኬድ ሲሞክሩ ይህንማ የማይታሰብ የሆነባቸው ሊሸከሙት ሊቀበሉት የማይችሉት ነገር ስለሆነባቸው ያለውን የፓርቲ መዋቅር እንዳለ በእጃቸው ስለነበር የአቶ ጌታቸው አስተዳደር መቀሌ ላይ እንዲሳፈፍ አደረጉት። ስለዚህ ስራዎች መስራት ችግር ተፈጠረ። ያው በአደባባይ የሚገለጹ ነገሮችን ነው ማስተጋባው። ስለዚህ ስራ መስራት ከስላልቻሉ ስለዚህ ስራ ለመስራት የራሳቸውን የአስተዳደር መዋቅር ለመዘርጋት ሙከራ ተደረገ። ያንንማ እንዴት ይደረጋል የሚል መከራከሪያ እየመጣ ከዛ በኋላ ችግሩ ተንከባሎ እዚህ ደረሰ። አሁን አስገራሚው ነገር የዶክተር ደብረጽዮን ቡድን አንዳንዴ ኢትዮጵያ ህዝብ አሁን የትግራይ ህዝብ አልተፈታም እንጂ ከዚህ ችግር ምን ያህል ከዚህ ኋላ ቀር ቡድን ነፃ መውጣቱ እጅግ በጣም እንትን የሚል ነገር ደስታ የሚለው የሚገልጸው ነገር አይመስለኝም። እንዲህ አይነት ኋላ ቀር ቡድን ነው ወይ ይላሉ አንዳንድ ሰዎች። ብዙዎች ግን መጀመሪያም ኋላ ቀር ቡድን መሆኑን ያውቃሉ። ዛሬ ትግራይ ውስጥ ሲያዩት ነው ይሄ ቡድን በዚህ ደረጃ ኋላ ቀር ሆኖ ኢትዮጵያ ውስጥ እንዴት 27 ዓመት ተዘፈዘፈብን ብሎ ቢጠያቄ የሚያነሱ ሰዎች አሉ። ያው ኋላ ቀርነቱ ዘረኝነትን በመስበኩና በዛም ሁኔታዎች ዓለም አቀፍ ሁኔታውን ፈቅዶለት የቀጠለበት ነው። ስለዚህ አስተዳደር መዋቅሮችን መዘርጋት ሲባል ያው ግጭቶች ተፈጠሩ። እነርሱ ህወሓት መዋቅር የተያዘ መዋቅር የነበረ ነገር መነካት የለበትም ነው። አስገራሚው መከራከሪያቸው ነው። የፕሪቶሪያው ስምምነት ላይ አደባባይ ወጥቶ ነው የሚናገሩት። እኔ ምን አይነት ሰዎች እንደሆኑ በእውነት ለመናገር ግራ የሚገባኝ የፕሪቶሪያው ስምምነት የወረዳ መዋቅሮችን አይነካም። የፕሪቶሪያ ስምምነት ዋናውን የክልሉን ነው የሚነካው። የትኛው አንቀጽ ላይ የአንድ ጊዜያን የነበረ በምርጫ የተመረጠ መንግስት ፈርሷል፣ ህገ ወጥ ነው ሲባል አጠቃላይ ህገ ወጥ ነው። ወረዳ ህገ ወጥ አይደለም፣ ክልል ነው ህገ ወጥ የሚል መከራከሪያ ነው እያቀረቡ ያሉት። ጊዜያዊ አስተዳደር የተቋቋመው ጊዜያዊ አስተዳደር የፌደራል መንግስቱ ጭምር ባለቤት የሆነበት የጊዜ አስተዳደር ወረዳና ቀበሌ ላይ ሚና አይኖርህም የሚል መከራከሪያ ከምን እንደሚመጣ ራሱ አይገባም። አሁን አፋቸውን ሞልተው በድፍረት ያወራሉ እንዲያን ነገር። የኢትዮጵያ ውስጥ ምርጫ በተራዘመበት ወቅት ወረዳዎቹ እንዳሉ ነው የቀጠሉት። ምርጫ በተራዘመበትም ወቅት ወረዳዎቹ ብቻ አይደለም እኮ የክልል መንግስታቱም የፌደራል መንግስቱም እንዳለ ነው የቀጠለው። ተቆርጦ የቀረ ነገር የለም፣ እንዳለ ነው ሁሉም ነገር የቀጠለው። አዲስ መንግስት ተመሰረተ ሲባል
እስከ ቀበሌ ድረስ ያለው መዋቅር በአዲስ መንግስት ይተካል ማለት ነው። ለምሳሌ አረና ትግራይ ውስጥ ምርጫ ቢያሸንፍ የትግራይ ክልል መንግስትን ብቻ ነው የሚቀበለው? ወረዳና ቀበሌ አይመለከተውም? የክልል መንግስት አሸነፈ ማለት ጠቅላላ በክልል ውስጥ ያለውን ስልጣን ተቆጣጠረ ማለት ነው። ከዛ በኋላ ወረዳ ምናምን የሚካሄዱ ነገሮች ይኖራሉ። የክልሉ መንግስት ያ ነው። ዞን መቼም ምርጫ የሚካሄድ አይመስለኝም። በአብዛኛው የሹመት ነገር ስለሆነ መየ ነው። ወደ ወረዳ ምናምን የሚደረጉ ነገሮች አሉ። ስለዚህ ይህም አሁን መከራከሪያ ውስጥ ገብተው ወረዳዎቹን ምናምኖችን በተመለከተ የፕሪቶሪያ ስምምነት አይመለከተውም። ይሄኛውን ነገር ደግሞ ለሌላ ለክፋት ዓላማቸው ጭምር ወልቃይትና ጠገዴ ላይ የነበረው አስተዳደር እንዳይቀጥል የፕሪቶሪያ ስምምነት አያግድም የሚል እንዲህ አይነት መከራከሪያም ሲያቀርቡ ይሰማል። እና በዚህ የተነሳ 2 ዓመታት በውዝግብ በጭቅጭቅ በምናምን ቀጠለ። በቀደም አንስቼዋለሁ። አንዳንዴ ኢትዮጵያ ፖለቲካ ውስጥ ሁሌ የማየው ሰዎች አንድን ወገን ምንድነው የሆነ ነገር ያሳካል ብለው ሲያምኑ ይሁን በደንብ አድርገው ይደግፋሉ። አቅም እየነሰው ሲመጣ ደግሞ ከሌላው ጋር ተባብረው ኃጢአተኛ ለማድረግ ሲራወጡ ደግሞ የሚታይበት ሁኔታ አለ። ኢትዮጵያ ሰዎች ይሄን ቆም ብለው ማየት ነው ያለባቸው። አቶ ጌታቸው ስልጣናቸውን ተጠቅሞ ማድረግ የሚገባቸውን ባለማድረጋቸው ችግሮች እዚህ እንዲደርሱ አድርገዋል ብሎ የሚሉት ነው። የተወሰነ ነገር ሊኖር ይችላል። ነገር ግን ዛሬ ላይ ሆኖ ይህንን ጤነኛ ሰው ሊናገር ይችላል? አላሰራ ሲሏቸው የወረዳ የምናምኑን ለመለወጥ እንቅስቃሴ ያደረጉ የተወሰነ ርቀት መሄድ ተችሏል። አሁን እኮ ዶክተር ደብረጽዮን እኮ የፈነቀሉ ያሉት እኮ እርሳቸው ያስተካከሉትን ነው። ስለዚህ ስልጣን ማለት የመወሰን አቅም ማለት ልክ ላይ ለትግራይ ጊዜያዊ አስተዳደር በህግ የተሰጠ ስልጣን ማለት ነው። ያንን ስልጣኑን የሚቀናቀንና ህግና ስርዓት የሚጥስ አካል ሲኖር ህግና ስርዓት የሚያስከብር የጸጥታ ተቋም ያንን ስራ እንዲሰራ ያግዘዋል። ህግና ስርዓት ወይ ደግሞ ጸጥታውን የማስከበር ኃላፊነት የተሰጠው አሁን በትግራይ ተጨባጭ ሁኔታ የትግራይ ታጣቂዎች ደግሞ ቲዲኤፍ የሚባለው ነው። ይህ ኃይል ከዶክተር ደብረጽዮን ቡድን ጋር ተሰልፎ ጸጥታ የማስከበር ህግና ስርዓት የማስከበር ኃላፊነቱን አልወጣም ብሏል። ባለፈው እሑድ ምንድነው ሐሙስ ዕለት ሸራተን ላይ እንደተናገሩት ነው። በብዕርና በቃላት ነው የማስከበረው ብለዋል። ስለዚህ ከዚህ አንጻር አንድ ሰው ለማድረግ ዝም ብሎ አይተው ነበር ወይ? እሱን እንግዲህ እነሱ የሚያውቁት ነው። ግን በተጨባጭ የሚታዩ ነገሮች የወረዳ ምናምን ለማስተካከል ተሞክሯል። ከዛ በኋላ ደግሞ እንዳይሄዱበት ብቻ ሳይሆን ያለውንም ወደኋላ በመቀልበስ የህግና ስርዓት ማስከበር ያለበት የጸጥታ ተቋም አታዘኝም የሚል የድፍረት መግለጫ እስኪሰጡ ሰምተናል። ማን እንደሚያዛቸው ራሱ አስገራሚ ነው። እርግጥ ነው እነ ዶክተር ደብረጽዮን እንደሚያዟቸው ብቻ ሳይሆን መግለጫ ጽፈው የጻፉላቸውን መግለጫ በቲዲኤፍ ስም እንደሚያነቡ ራሳቸው የትግራይ አክቲቪስቶች ለቲፒኤልኤፍ እጅግ በጣም ቅርብ የሆኑ ስምት ጭምር በአደባባይ መሰከሩት ነገር ነው። ይሄ ባለበት ሁኔታ ነው እንግዲህ አሁን ያው ስጋቱ፣ ውዥንብሩ፣ ግራ መጋባቱ ባለበት በተለይም የመጀመሪያዎቹ ወደ ሳምንቱ አጋማሽ እንደዚህ አካባቢ ላይ ድሮንም ስለሚያንዣብብ ሰው ስጋት ነበር። አሁን ስጋቱ የተወሰነ ደረጃ ቢቀረፍም ትግራይ ውስጥ ከጦርነቱ በኋላ ያለው አስተዳደር የፈጠራቸው ሁኔታዎች ነበሩ። ማለትም ትግራይ ውስጥ ነፃነት የሚባለውን ነገር በደንብ መታየት የቻለበት ሁኔታ ተፈጥሮ ነበር።
በርካታ የሳተላይት ቴሌቪዥኖችን በርካታም ባይሆን የሳተላይት ቴሌቪዥንን ጨምሮ በርካታ ዩቲዩቦች በትግርኛ የሚተላለፉ ከዛው ከመቀሌ የሚተላለፉበት ሁኔታ ተፈጥሯል። ቲፒኤልኤፍ የሚያስተዳድረው ግዛት ውስጥ ብዙ የሚታሰቡ ነገሮች አይደሉም። ትግራይ ውስጥ ያሉ ታዳጊዎች፣ ወጣቶች በቲክቶክ ላይ በነፃነት የፈቀዱነትና የፈለጉትን መናገር የሚችሉበት ሁኔታ ተፈጥሯል። ይሄም ደግሞ ከዚህ ቀደም በዚህ በሉዓላዊ መድረክም አቅርበነዋል። እነዚህ ቡድኖች እዛ ትግራይ ሲሻኮቱ ወጣቶቹ ግራም ስለገባቸው ጠቅላይ ሚኒስትር አብይ እነሱን ላገኘ 10 ሚሊዮን ነው ምናምን ከፈላለሁ ብለህ ነበርና አሁን ውሰዳቸውና እኛ እንክፈልህ የሚል እስከዚህ ድረስ ልጆች በምሬት በቀልድ መልክ እያደረጉ ምሬታቸውን የሚገልጹበት ሁኔታ ይሄ ነፃነት ሁሉ ተረጋግጦ ነበር። ኩዴታ ያደረገው ቡድን ኩዴታ አላደረኩም፣ የክልሉን ፕሬዝዳንት አልነካውም፣ የክልሉን ፕሬዝዳንት ፌዴራል ጋር ተመካክሬ ነው። የክልሉን ፕሬዝዳንት ቢሮውን ብቻ አስቀርተህ ምን ማለት ነው? የክልል ፕሬዝዳንት የክልሉ ፕሬዝዳንት የሾመውን የክልሉ ፕሬዝዳንት የዘረጋውን መዋቅር አፈርሰ የክልሉን ፕሬዝዳንት እንደ ጉዝ ነገር ካስቀመጥክ በኋላ ከዛ በኋላ የክልሉን ፕሬዝዳንት አልነካውም ከመንግስት ከፌዴራል ጋር ተነጋግሬ ነው። ያ ሁሉ ነገር ከተቆጣጠሩት በኋላ ትግራይ ውስጥ ምን እየሆነ እንደሆነ በግልጽ እየታየ ነው። ሰዎች፣ ባለስልጣናት፣ ምሁራን ከየቤታቸው ከየአካባቢው እየተለቀሙ እስር ቤት እየገቡ ብቻ ሳይሆን የተቀጠቀጡ ሰዎች፣ ጀርባቸው የተተለተለ ሰዎች ምስል እየወጣ እያየን ነው። መብታችንን አናስነካም ያሉ በጥይት ተተኩሶ ሲገደሉም አይተናል። የቆሰሉትን ፎቶግራፍ ተሰራጭቷል አዲጉደም ላይ። ቅዳሜ ዕለት ደግሞ መሆኒ ላይ ስልጣን ለማግኘት ሲባል ያው በሌላ ኢትዮጵያ ግዛት ላይ ሲያደርጉት የነበረውን ነገር አሁን ትግራይን በብቸኝነት አግኝተው ያንን ተግባር እየቀጠሉ ነው። ነፃነትና ቲፒኤልኤፍ ኮምፓቲብል አይደለም፣ አይስማሙም። ከባርነት ጋር ነው ቲፒኤልኤፍ ሊስማማ የሚችለው። አፍኖ ጨቁኖ ረግጦ ካልሆነ ነፃነት የሚባል ነገር አይገባውም። ስለዚህ ነፃነት የሚሰማቸውን ሰዎች በተለያየ መንገድ እርምጃ መውሰዱን የተቀደሰ ተግባር አድርጎ ቀጥሏል። የህብረተሰቡን ሰላምና ደህንነት ማረጋገጥ ያው የፌዴራሉ መንግስት ጭምር ኃላፊነት ነው። ያ ደግሞ ጥንቃቄ የሚያስፈልጋቸው ነገሮች አሉ። ፖለቲካውን እንዴት እንደተቃኘ በግልጽ ስለሚታወቅ፣ በሌላም በኩል ደግሞ መረበሹን የሚፈልገው አካል ለሱ የተመቻቸ ሁኔታ ላለመፍጠርም ጥንቃቄ ያስፈልጋል። ከዚህ ጋር ተያይዞ እንግዲህ የክልል ፕሬዝዳንቱን አቶ ጌታቸውን በተመለከተ ተነስቷል የሚሉ ነገሮች እንግዲህ ምናልባት ዛሬ ይሄ ፕሮግራም እየተላለፈ ባለበት ወይ ደግሞ ከተላለፈም በኋላ መረጃዎች ሊወጡ ይችላሉ። ግልጽ ነገር ሊታወቅ ይችላል ብዬ አምናለሁ። አቶ ጌታቸው የጊዜያዊ አስተዳደር ፕሬዝዳንትነታቸውን በተመለከተ መግለጫ በሰጡበት ወቅት ሐሙስ እንደተናገሩት መንግስትም ማፈር የማያውቁ ሰዎችን በቃችሁ ሊላቸው ይገባል የሚል መግለጫ ሰጥተው ነበር። ቢያንስ በመንግስት በኩል ህገወጥ ስራ እየተሰራ መሆኑን ደግሞ የነ ዶክተር ደብረጽዮን ቡድን ህገወጥ ተግባር እየፈጸሙ መሆኑን ለዓለም አቀፉ ማህበረሰብ የገለጸበት ሁኔታ እንዳለም ደግሞ ያው በአደባባይ የሰማናቸው ነገሮች ናቸው። ስለዚህ የትግራይ ጊዜያዊ አስተዳደርን በተመለከተ ጊዜያዊ አስተዳደር ፕሬዝዳንትነቱን የያዙት አቶ ጌታቸው ላይ ግልበጣ እየተደረገ መሆኑን፣ ያ ቡድን አክራሪ ህግና ስርዓት እያፈረሰ መሆኑን፣ የፕሪቶሪያ ሰላም ስምምነት እንዳይፈረም እንቅፋት መሆኑን ማለት እንዳይፈጸም እንቅፋት መሆኑን፣ በሌላም በኩል ደግሞ ከውጭ ኃይል ጋር በመተባበር እየተንቀሳቀሰ መሆኑን በአደባባይ የኢትዮጵያ መንግስት ገልጿል። ያው ቲፒኤልኤፎች እነ ዶክተር ደብረጽዮን አስተባብለዋል።
ዶክተር ደብረጽዮንና ቡድናቸው አስፈላጊ ሆኖ ካገኙት እኔ እኮ ደብረጽዮን አይደለሁም ለምን ደብረጽዮን ብለህ ጠራኸኝ ብለው ሊያስተባብሉ ይችላሉ። አልነበርኩም በዚህ ደረጃ ምንም ይሉኝታ ምናምን የሚባል ነገር ያልፈጠረበት ቡድን ነው። ስለዚህ በመንግስት በኩል የአቶ ጌታቸው ጉዞ ላይ ምናልባት በአሰራር በምናምን ላይ ማድረግ የሚገባቸውን አላደረጉ ምናምን ሊል ይችላል፣ አናውቅም። ምናልባትም ችግሩ እንዲወሳሰብ እርሳቸው አስተዋጽኦ አድርገዋል ኃላፊነታቸውን ባለመወጣታቸው ብሎም ሊያምን ይችላል። የእርሳቸውም ችግር ሳይሆን ደግሞ በደደቢት ውስጥ ከደደቢት ትግል ውስጥ ያለፉ ባለመሆናቸው ህወሓት ስልጣን ከያዘ የህወሓት አባል መሆናቸው ያ የህወሓት መስፈርትን እንዳሟሉ፣ በሌላም በኩል ደግሞ የትውልድ አካባቢያቸው ራሱ በህወሓት መስፈርት የተወሰነ ሙሉ አይደለም ተብሎም ሊታመን ስለሚችል እነዚህ ነገሮች ደግሞ በተወሰነ ደረጃ በተቀባይነታቸው ወይ ደግሞ ያኛው ቡድን የፈቀደውን ነገር የፈለገውን ለማድረግ እሱ አስችሎታል የሚለው ነገር በመንግስት በኩል ሊገመገም ይችላል ተብሎ ይታመናል። ስለዚህ ይህ ባለበት ሁኔታ ውስጥ መንግስት በቀሪዎቹ ጊዜ ከዚህ በኋላ 1 ዓመት ነው የቀረው። ከ1 ዓመት በኋላ ከፕሪቶሪያ ስምምነት ጋር ተያይዘው ያሉ ጉዳዮች ሁሉ በጋራ እልባት የሚያገኙት ያኛው ዛሬ ዓመት ከሚካሄደው ምርጫ ጋር ተያይዞ ነው። የትግራይ ተወካዮች በኢትዮጵያ ፌዴራል ፓርላማ ውስጥ የሉም። የትግራይ ተወካዮች በኢትዮጵያ ፌዴሬሽን ምክር ቤት ውስጥ የሉም። ስለዚህ ይሄ ምላሽ የሚያገኘው ከምርጫው ጋር ተያይዞ ነው። በምርጫው ሲካሄድ 38 የትግራይ የክልል የፌዴሬሽን ማነው የፓርላማ ወንበር ላይ ምርጫ ይካሄዳል። 38 ከ547 ወንበር 38ቱ የትግራይ ክልል ነው። እንደገናም ለትግራይ ክልል ምክር ቤት ከሚመረጡ ሰዎች ወደ ፌዴሬሽን ምክር ቤት የሚወከሉ አሉ። የፌዴሬሽን ምክር ቤት ህግ መወሰኛ የሚባለው ማለት ነው። እዛ ውስጥ የሚገቡ አሉ። ስለዚህ የሚቀጥለው ዓመት የሚካሄደው ምርጫ ትግራይ ውስጥ ያለውን ምንድነው በኢትዮጵያ ፖለቲካ ስርዓት ውስጥ ያለውን ተሳትፎ በተመለከተ ያሉ ክፍተቶችን ያን ይሞላል። ከዛ ውጭ ግን ያው የቲፒኤልኤፍ ሁሌም ችግሩ የቲፒኤልኤፍ ብቻ አይደለም። እነዚህ ብሔርተኛ ሆኖ በቲፒኤልኤፍ ኢህአዴግ ውስጥ ያለፉ እንትኖች ጋር ብዙ ጊዜ የሚታየው ክፍተት ሁሉም ሳይሆን አንዳንዶቹ አሁን ማለት የሆነ ቦታ ላይ ያንን መስፈርት እንደዛ የማይመለከቱ አሉ። አሁን ግን አንዳንዶቹ ጋር ከዛ አልፎ ይሄዳሉ። አንድ ሰው በኢህአዴግ አባል ድርጅቶች ውስጥ እስካልሆነ ድረስ ለምሳሌ አማራ ክልል ላይ አቅም ኖሮት ችሎታ ኖሮት አስተዋጽኦ ማድረግ የሚችል ሰው ቢኖር የባዴን አባል ካልሆነ በእነሱ መስፈርት አማራ አይደለም። ኦህዴድ ኦሮሚያ ክልል ላይ የፈለገ ብቃት ቢኖረው ኦህዴድ አባል ካልሆነ በእነሱ መስፈርት ኦሮሞ አይደለም። ህወሓት ላይ በዛ መሰረት ደግሞ የባሰ ነው። ስለዚህ በዚህ መልክ የቲፒኤልኤፍ ውስጥ የፌዴሬሽን የፓርላማ ምናምን ሆኖ ግን ካቢኔ ውስጥ ሰዎች ቢኖሩም የትግራይ ተወላጆች ቢኖሩም ህወሓት እስካልሆኑ ድረስ በእነሱ መስፈርት ትግራዮች አይደሉም። እንደሚያስቡ እንደሚያምኑ ናቸው። ስለዚህ ምርጫ ውስጥ ገብተው ከዛ በኋላ በሚኖረው ሁኔታ ራሱ ህወሓት የሚባለው ምርጫ ውስጥ ይገባሉ ወይ ነው? የትኛው ህወሓት ነው የሚገባው? ሰላም ወርዶ አንድ ሆነው ወደ ምርጫ ሊገቡ ይችላሉ ወይስ ህወሓት የሚባለውን የትግል የምናምን ስም ቢያንስ በትግል ላለፉ ሰዎች ለነሱ ማስታወሻ ትተውት በራሳቸው ተማምነው ፖለቲካ ትግል ለማድረግ የሚችሉበት ሁኔታ ይፈጠራሉ? እሱም እንግዲህ በሂደት የሚታይ ነገር ነው። ግን ችግሩን ሌላ ከበስተጀርባ ኮተት ከሌለበት ሌላ ፍላጎት ማስፈጸሚያ ነገር እስካልሆነ ድረስ 1 ዓመት ነው የቀረው። የዛሬ ዓመት በሚካሄደው ምርጫ ላይ በራስ የሚተማመን ያኔ ተወዳድሮ
ትግራይ ላይ የበላይነቴን አረጋግጣለሁ ብሎ የሚያምን አካል ቢፈልግ ፓርቲ አቋቁሞ ቢፈልግ ከሌላ ፓርቲ ጋር ተቀናጅቶ ማለትም ፓርቲ ማቋቁሞ ነው መቀናጀት የሚችለው ያን ማድረግ የሚችልበት ሁኔታ ይፈጠራል። ስለዚህ 1 ዓመት ነው የቀረው። ለዛ 1 ዓመት ግን 1 ወር እስከ ስልጣን ውጭ እንዴት ዛሬ እንዴት አደረ የሚል ነገር ስሜት ያለባቸው ሊኖሩ ይችላሉ። በሌላም በኩል ደግሞ ግርግሩ ሰላም ከወረደ ደግሞ የሚሰጉ ሰዎችም ሰላም መውረዱን ላይፈልጉ ይችላሉ። ስለዚህ መንግስት እነዚህን ነገሮች ግምት ውስጥ ያስገባ የመፍትሄ ሀሳብ ላይ ሊሄድ ይችላል ብዬም አምናለሁ። አቶ ጌታቸው ባሉበት ቢቀጥሉ ምንድን ነው የሚከተለው? ሊያሰሯቸው ይችላሉ። ያሰሯቸዋል ብዬ አላምንም። ካላሰሯቸው መንግስት ህግ ወደ ማስከበር ጉዳይ ውስጥ መግባት ያለበት ህግ የማስከበር ኃላፊነቱን መወጣት ነው ያለበት። ህግ የማስከበር ኃላፊነቱን ለመወጣት ሲሄድ ያው ግርግር ለሚወደው አካል የተመቸ ሁኔታ ሊፈጠር ይችላል። በማናቸውም መንገድ የወርቅ ህገወጥ የወርቅ ንግዱም ይሁን ሌላኛው ህገወጥ ድርጊቶች ከዛም ባሻገር ከዚህ ቀደም የነበረው የወንጀል ጉዳያቸው ያስጠይቀናል የሚሉ ሰዎች ወደ ግርግርና ወደ ግጭት ሊገቡ ይፈልጋሉ። ያ ግርግርና ግጭት ደግሞ ከኤርትራ ጋር ተያይዞም ሊመጣ የሚችለው የሚያስከትለው ደግሞ ሁኔታ አለ። ስለዚህ አላሰራ እንዳሏቸው እንደተንሳፈፉ በዚሁ የተወዛገቡ 1 ዓመት ይቀጥሉ ወይስ ሌላ አማራጮች አሉ? እንደሚባለው ጀነራል ታደሰ ወረደን መንግስት እንደ አማራጭ ወስዷል ወይ? እሳቸውን እንደ አማራጭ መውሰድ የሚያገኘው መንግስት ምን ሊያገኝ ይችላል? በዛ ላይ አቶ ጌታቸውና ካቢኔያቸውስ ስምምነት አለ ወይ በዚህ ጉዳይ ላይ? አቶ ጀነራል ታደሰ ቢሆኑ እንደሚመስለኝ ጀነራል ታደሰም የሚሆኑ ከሆነ አቶ ጌታቸውን በጀነራል ታደሰ መቀየር እንጂ ካቢኔውን የመንካት ነገር አይመስለኝም። ካቢኔው ባለበት ይቀጥላል ማለት ነው። ማለትም የአቶ ጌታቸው ወደ ወረዳ ወደ ቀበሌ መዋቅር መዘርጋት አይችሉም። ክልሉ ላይ ባለው የስልጣን መዋቅር ላይ ቢያንስ 4-5 ሰዎች የዶክተር ደብረጽዮን ቡድን አሉ። ከዛ ውጭ ያሉትን በራሳቸው መንገድ ሾመዋል ነው የተባለው። እነዛ ማስቀጠል የሚቻልበት ሁኔታ አለ ወይ? ጀነራል ታደሰ በመምጣታቸው ትግራይ ውስጥ የተሻለ ሁኔታ መፍጠር ይቻላል ለትግራይ ህዝብ። እንደገናም ደግሞ ከኢትዮጵያ ሰላም አንጻር ለኢትዮጵያ ህዝብ እንደ መንግስት ደግሞ ለፌደራል መንግስቱ የሚያግዘው ነገር ይኖራል ወይ? ብዙ ነገሮች በደንብ መታየት መፈተሽ ነው ያለባቸው። መቼም ያንን ቦታ ለነ ደብረጽዮን መልቀቅ የሚቻልበት ሁኔታ አለ ብዬም አላምንም። በተወሰነ ደረጃ ለነ ጀነራል ታደሰ ያንን ቦታ ቢይዙ የሚፈጥራቸው ነገሮች አሉ። እነርሱ በህግ በጉልበት የሆነ ነገር ለማሰናከል የሄዱበትን መንገድ አቶ ጌታቸውን ለማንሳት ማናቸውንም ዋጋ ለመክፈል የሄዱበትን መንገድ ተሳካላቸው። ስለዚህ ከዚህ አንጻር የዶክተር ደብረጽዮን ቡድን አትራፊ ለጊዜው መስሎ የሚታይ ነገር ቢሆንም በዘላቂነት ደግሞ መንግስት ትግራይም አጠቃላይ ኢትዮጵያም ሊጠቀሙ የሚችሉበት እድል ደግሞ የለም ብሎ መደምደም ያስቸግራል። በአንድ በኩል አቶ ጌታቸውም ተመልሶ እንዲህ አይነት ሁኔታ ውስጥ ምን ያህል ተመልሶ ለመግባት ዝግጁ ናቸው የሚለውም ራሱ እንደተጠበቀው ነው ማለት ነው። ጀነራል ታደሰ ወረደ ቢሆኑ የሚከተለው ነገር ዶክተር ደብረጽዮንና ቡድናቸውን በደንብ ገምገመናል፣ በተለያየ መንገድ ተገንዝበናል። ስለዚህ ከዚህ ቀደም በአደባባይ የስልጣን ፍላጎት የላቸውም፣ ችግራችን አቶ ጌታቸው ጋር ነው ብቻ የሚለው ነገር እንዲታመንላቸው የሚያደርጉት እንቅስቃሴ ካልሆነ በስተቀር
ፍላጎታቸው የራሳቸውን ስልጣን ማረጋገጥ ነው። ስለዚህ ስልጣን አይደለም ፍላጎታችን ብትፈልጉ ጀነራል ታደሰ ይሾም ብለው በሪኮመንዴሽን መልክ አቅርበዋል። ጀነራል ታደሰ የሚሆኑ ከሆነ ወታደራዊ አገዛዝ ነው በሚል ትግራይ ውስጥ ተቃውሞ ይቀርባል የሚል ያንን ስሜት በተወሰነ ደረጃ ታሳቢ አድርገዋል። በሌላ በኩል መንግስትም ያን አይፈጽምም ብለው አምነው ነው እንደዛ የሚያደርጉት ጀነራል ታደሰ የሚሉት። አሁን ጀነራል ታደሰ የሚሆኑ ከሆነ አሁን መከራከሪያ አንደበት አይኖራቸውም ዶክተር ደብረጽዮን። ነገር ግን ፍላጎታቸው ደግሞ እንዳልሆነ ግልጽ ነው። ፍላጎታቸው እንደ ቲፒኤልኤፍ የሚባል አንድ ቡድን እሱን ሰብስበው የሚፈልጉትን ነገር ማስፈጸም ነው የሚፈልጉት። ስለዚህ ለስልጣኑ ሲሉ እንደገና ከጀነራል ታደሰ ጋር መወዛገብ ይቀጥላሉ። ወይ ደግሞ ጀነራል ታደሰን ጓዛቸውን ጠቅልሎ የእነሱ ፍላጎት አስፈጻሚ ይሆናሉ። የመሆን ዕድሉ ጠባብ ነው። ስለዚህ ጀነራል ታደሰ ላይ ስልጣን ለመንጠቅ ወይ ደግሞ ስልጣኑን እንዳይሰሩበት ለማድረግ ጫና ለመፍጠር እድላቸው ሰፊ ነው። ልክ አቶ ጌታቸው ላይ ያደረጉትን ነገር ሊያደርጉ ይችላሉ። ያንን ባደረጉ ቁጥር ጀነራሉ የቲዲኤፍ የሚባለው የትግራይ ታጣቂዎች አዛዥ ናቸው። እርግጥ ነው አንዳንድ ወገኖች እንደሚሉት ከእርሳቸው በላይ እነ ዶክተር ደብረጽዮን ታጣቂው ላይ የበላይነት አላቸው ብለው የሚያምኑ ሰዎች አሉ። ነገር ግን ይሄ ነገር አቶ ጌታቸው ላይ እንደሚያደርጉት እነ ጀነራል ታደሰ ላይ አደርጋለሁ ብለው ቢቀጥሉ ቢያንስ ቲዲኤፍ የሚባለው ኃይል መካከል መከፈል ይመጣል። ቀላል የማይባል ቁጥር ከጀነራል ታደሰ ጋር ሊቆም ይችላል። ያው ደግሞ አንዳንዱ በሰፈር በምናምን ከዶክተር ደብረጽዮን ቡድን ጋር የሚቆም ሊኖር ይችላል። በዚህም አንጻር እንደገና ትግራይ ውስጥ እነ ዶክተር ደብረጽዮን የሚፈልጉትን ነገር ለማግኘት ያላቸው እድል እየጠበበ ስለሚመጣ ተመልሰው በሁከትና በግርግር ሊገቡ ይችላሉ። ተመልሰው ወደ ሁከትና ወደ ግርግር ለመግባት ሲፈልጉ ግን ቢያንስ አሁን በተወሰነ ደረጃ ወደ አንድ ሊሰበስቡት የቻሉትን የታጣቂዎቹን አዛዦች ወደ አንድ የመሰብሰብ እድላቸው ሊጠብና በግልጽ ቢያንስ ሁለት ቦታ ከዛም ቦታ በላይ ሊከፈሉ የሚችሉበት አዛዦቹ ነው ብለው አሁን ታጣቂዎቹ ጋር ራሱ አቋም ልዩነት እንዳለ በግልጽ እየሰማን ነው። ሰሞኑን ራሱ ከካምፕም ከምንም መሳሪያቸውን እየያዙ እየወጡ ነው። አዛዦቹ የሚባሉት ግን እነ አቶ ስብሃትን እንደ ጣዖት የሚመለከቱ ሰዎች ስለሆኑ አቶ ስብሃት ከአሜሪካ ሆነው አድርግ የሚሏቸውን የሚያደርጉ እነ ዶክተር ደብረጽዮን ከውን የሚሏቸውን የሚፈጽሙ ሰዎች ናቸው። ነገር ግን የሆነ ነገር ስልጣን ወደ እነሱ ዞሮ ያንን ነገር ደግሞ ዶክተር ደብረጽዮን እንደለመደው አላሰራም ሲሉ በእንትኑ መካከል ልዩነት ሊፈጥር ይችላል። ቲዲኤፍ በሚባለው መሪዎቹ መካከል መሰንጠቅ ሊፈጥር ይችላል። ያ ደግሞ በተወሰነ ደረጃ በጋራ ቆመው የፈቀዱትን ነገር እዛ ላይ ለማስፈጸም ያላቸውን እድል ሊያጠብ ስለሚችል ምናልባትም በሌላ ወገን ይህንን አጋጣሚ ለመጠቀም ለሚፈልጉ ኃይሎችም ብዙ ተስፋ የሚሰጥ ነገር አይሆንም። በዚህም ከዛም ባሻገር ደግሞ መንግስት ሕግና ስርዓት ለማስከበር ከውስጥ ያለ ሌላ አጋዥ ኃይል የማግኘት እድሉ ሰፊ ሊሆን ይችላል። እነዚህ ሁኔታዎች ምናልባት ትግራይ ውስጥ ያለው ሁኔታ ለማረጋጋት የተወሰነ አስተዋጽኦ ሊያደርጉ ይችላሉ። በሌላ በኩል ደግሞ አደጋም መቶ ደግሞ አደጋ አለው። የጀነራል ታደሰ ወረደ ቡድን በተለይ ደግሞ ከእርሳቸው አቋም አንጻር ሰዎች የሚፈሩት ነገር አለ። የመወላወል እንትናችን ነገር ስላላቸው ሙሉ በሙሉ በዶክተር ደብረጽዮን ቡድን ቁጥጥር ስር ሊወርቁ ይችላሉ። ነገር ግን ቁጥጥር ስር መውደቁ በራሱ ችግር ነው። ከዛ በላይ ግን ላይሆን የሚችልበት ነገር እነ ዶክተር ደብረጽዮን ደግሞ ሊቀመንበር ወይ ደግሞ ፕሬዝዳንት የሚለውን ቦታ ለአንድ ቀንም ቢሆን ሌላ ሰው እጅ ላይ እንዲታይበት ለመፈለግ ነገርም ስለሚኖር በየትኛው መንገድ ሰውየውን ሊያሰናክሏቸውና ከመድረኩ ሊያወጧቸው ይችላሉ። ያ እንዳልኩት ቲዲኤፍ የሚባለውን ቡድን መሪዎቹ ሁለት ቦታ የመክፈል እድል ካለው መጥፎ አይደለም። በተወሰነ ደረጃ ይህንን አክራሪ የሆነ ኃይል
ቆም ብሎ ግራ ቀኝ ማየት የሚችልበት ሁኔታ ሊፈጥርም ስለሚችል ከዛም አንጻር ነገሮችን ማየት መመርመሩ፣ በሌላም በኩል ደግሞ መንግስት እዛ ውስጥም ስራዎችን መስራት። ምክንያቱም ይሄ ኃላፊነት የማይሰማው የህዝብ ጉዳዩ ጨርሶ አጀንዳ ያልሆነ ስልጣንና ተጠያቂነት ሽሽት ውስጥ የሚባክን ቡድን ምንም ነገር ከማድረግ ወደኋላ ስለማይል በመንግስት በኩል ያው ያለውን ነገር ቢያንስ ይሄ ቡድን እድሜው በረዘመ ቁጥር በቆየ ቁጥር በየቀኑ እየሰመጠ እንዲሄድ እንጂ በየቀኑ ጉልበት እያገኘ እንዳይሄድ ወይ ደግሞ የሆነ ነገር የሚፈረጥምበት ነገር እንዳይፈጠር እሱን እርግጠኛ ማድረግ ነገር ስራ መስራት፣ በሌላ በኩል ደግሞ ትግራይ ውስጥ ያለውን ሁኔታ ወደ ምንድን ህዝቡ ወደ ችግር ወደ መከራ እንዳይገባ ደግሞ ያን መንግስት ኃላፊነቱን በመወጣት ነገሮችን በዛ ስራ ዙሪያ ስራዎችን በመስራት ሂደቶችን ማስተካከል ይቻላል ተብሎ ይታመናል። አንዳንድ ነገሮች እንደምናወራቸው ቀላል ላይሆኑ ይችላሉ። ዞሮ ትግራይ ውስጥ ያለው ሁኔታ ለማስተካከል ዓለም አቀፉ ማህበረሰብ የራሱ ሚና መጫወት ይገባዋል። የታዛቢነት የዋስትና ሰጪነት ሚና ያላቸው የተባበሩት መንግስታትም፣ ኢጋድም፣ የአፍሪካ ህብረትም፣ የአሜሪካንና የአውሮፓ መንግስታትም በዚህ ረገድ መንግስት በይፋ በእነሱ በኩል የሚደረገውን ግፊት እንዲያደርጉ በእነሱ ላይ ምንድነው የራሱን ግፊት ማድረግ ይጠበቅበታል። እነዚህ አካላት በተወሰነ ደረጃ ፈረንጆቹ ሲነግሯቸው ትንሽ ሸብረክ የሚመጣውን ጣጣ አደጋ ለማሽተት ያላቸው ምድል ሊሰፋ ስለሚችል በዛም በኩል ግፊት ማድረጉ ጥሩ ነው። በአጠቃላይ ግን ትግራይ ውስጥ በቀደሙት ቀናት የነበረው ውጥረት ማርገቡ ጥሩ ነው። ነገም ደግሞ ተጨማሪ ሌላ ውጥረት እንዳይመጣ ደግሞ ዋስትና ማግኘቱ ላይ ስራዎች መሰራታቸውም አስፈላጊ ነው። ትግራይ ውስጥ የስልጣን ሽግግሩ ማን ምን ሆነ የሚለውን ነገር እንግዲህ በይፋ በመንግስት በኩል እስኪገለጽ ድረስ የምንጠብቀው ይሆናል። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።